የሚያስፈራኝ ማን ነው? እግዚአብሔር የሕይወት መታመኛ ነው። የሚያስደነግጣኝ ማን ነው? ክፉዎች አስጨናቂዎች ሥጋዬን ይበሉ ዘንድ በቀረቡ ጊዜ እነሱም ተሰናከሉና ወደቁ። መዝሙረ ዳዊት ምዕራፍ 27 ከ1 እስከ 2። እንኳን ለአዲሱ ዓመት በሰላም አደረሳችሁ። ስሜ ዝናሽ መለስ ይባላል። የመጣሁት ከአይናቆሪ ጎስት ኢንተርናሽናል የልጆች ህብረት ነው። አሁን ማቅረብላችሁ ጥቅስ ነው። ልጄ ሆይ ሕጌን አትርሳ፣ ልብህ ትእዛዛቴን ይጠብቁ። ብዙ ዘመንና ረጅም ዕድሜ ትኖራለህ፣ ሰላምም ይጨመርልሃል። ምሕረትና እውነት ካንተ አይራቁ። በአንገታችህ እሰራቸው፣ በልብህ ጠላትን ጻፋቸው። በእግዚአብሔርና በሰው ፊት ሞገስና መልካም ዝናን ታገኛለህ። መጽሐፈ ምሳሌ ምዕራፍ 3 ከቁጥር 1 ጀምሮ። እንኳን ለዚህ አዲሱ ዓመት አደረሳችሁ። ስሜ ሰራዊት ሶርሳ ይባላል። ማቀርብላችሁ የጌታችን እግዚአብሔር መንፈስ በእኔ ላይ ነው። ለድውያን የምስራችን እንድሰብክ ዘንድ እግዚአብሔር ቀብቶኛል። ልባቸው ለተሰበሩት ጠግን ዘንድ፣ ለተማረኩት ነፃ፣ ለታሰሩት መፈታትን እናገር ዘንድ እግዚአብሔር ልኮኛል። ትንቢተ ኢሳይያስ 11 ከ1 እስከ 2 ድረስ። እንኳን ለ2018 በሰላም አደረሰን። ስሜ ታሪኳ ተፈራ ይባላል። የመጣሁት ከአይናቆሪ ጎስት ኢንተርናሽናል የልጆች ህብረት ነው። አሁን ማቅረብላችሁ ጥቅስ ነው። ወደ ተራራ ውጡ፣ እንጨትንም አምጡ፣ ቤቴንም ስሩ፣ በእርሱ ደስ ይለኛል፣ አመሰግናለሁ ይላል እግዚአብሔር። ትንቢተ ሐጌ 1 ከምዕራፍ 8